ሰላም ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ቀለል ባለ መንገድ መጻፍና ማንበብ እንዴት እንደምትችሉ አሳያችኋለሁ። ለቻናሌ አዲስ የሆናችሁ ተማሪዎች ላይክ፣ ሰብስክራይብ፣ ሼር በማድረግ የዩቲዩብ ቻናሌን አበረታቱኝ። ወደ ቪዲዮአችን ስንሄድ ይቺ አ ኡ ኢ አ ኤ እንግዲህ የአማርኛ ግማሽ ወይም ክፍል 2 ብዬ ነው ዛሬ ይዤላችሁ የመጣው። ይህ ቪዲዮ ከግራ ወደ ቀኝና ከቀኝ ወደ ግራ እያነበብን ቅርጻቸውንና አነባባቸውን ድምጻቸውን በዚህ ቪዲዮ የምናይ ይሆናል። እስከ መጨረሻው ተከታተሉኝ። ስለዚህ እንግዲህ እቺ የአ ቤተሰብ እስከ መጨረሻ ላይ ያለችዋ ኦ ትባላለች። ኦ ሌሎችንም ስታነቡ ልክ በዚህ መሰረት ኦ ሚል ድምጽ አላቸው። ስድስተኛ ላይ ያሉ ፊደላት ደግሞ ሚል ድምጽ አላቸው። አምስተኛ ላይ ኤ ሚል ድምጽ አላቸው። አራተኛ ላይ እቺ አ ነች፣ አ ሚል ድምጽ አላቸው። እነዚህም ያ ማለት ከአንደበታችሁ መጨረሻ ላይ ስታነቡ ለምሳሌ እቺን በምታነቡበት ሰዓት ካ ስትሉ አ ሚል ድምጽ አለው ማለት ነው። ሶስተኛ ላይ ደግሞ ኢ ሚል ድምጽ አለው። ለምሳሌ እቺ ኢ ነች፣ ኪ ስትሉ ኢ ሚል ድምጽ አለው። ሁለተኛ ላይ ደግሞ ኩ ስትሉ ኡ ሚል ድምጽ አለው። የመጀመሪያ ፊደላት ደግሞ ሚል ድምጽ አላቸው ማለት ነው። ቅርጻቸው ደግሞ ከመጀመሪያ ፊደላት ላይ ከጎናቸው ሲጨምሩባቸው ሁሉም በሚባል ደረጃ ሁለተኛ ፊደል ይሆናሉ ማለት ነው። ሶስተኛ ፊደል ለማድረግ ደግሞ ከግርግራቸው ላይ የመጀመሪያ ፊደላትን እግርግራቸው ላይ በመጨመር ሶስተኛ ፊደል ማድረግ ትችላላችሁ ማለት ነው። አራተኛ ላይ ያሉ ፊደላት ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጥራል ማለት ነው። እዚህ ጋር እንደምታዩቸው የወ ቤተሰብ ነው እንጂ የተለየ ሌሎቹ ባለ ሁለት እግር ናቸው። የመጀመሪያ እግራቸው ያጥራል። እነዚህ ሶስቶች ተረውን ከዛ አልፍ ብላችሁ ደግሞ እዚህ ጋር ሁለቶች አሉ። የመጀመሪያ እግራቸው እንደምታዩት አጣራ ነው ማለት ነው። አምስተኛ ላይ ያሉ ፊደላት በምታዩበት ሰዓት በቀኝ በኩል ታች ላይ ቀለበት ሁሉም አላቸው። ስለዚህ አምስተኛ ፊደላት ሁሉም ፊደሎች በቀኝ በኩል ታች ላይ ቀለበት ያላቸው ወይም ከመጀመሪያ ፊደላት ላይ ቀለበት ጨምሩበት በቀኝ በኩል ታች ላይ አምስተኛ ፊደል ይሆናል ማለት ነው። ስድስተኛ ላይ እንግዲህ የተለያየ ቅርጽ ነው ያላቸው። ስለዚህ ትኩረት ሰጣችሁ እየጻፋችሁ ድምጻቸውን መለማመድ ትችላላችሁ። ሰባተኛ ላይ ቀደም እንደነገርኳችሁ ባለ ሁለት እግር ከሆኑ አራተኛ ላይ ያሉት የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ ያሉት ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጥራል ማለት ነው። እዚህ ጋር እንደምታዩት ተራውን ይሄኛው እግራቸው በቀኝ በኩል ያለው አጣራ ነው። ስለዚህ ሰባተኛ ፊደል ናቸው ማለት ነው። ባለ አንድ እግርና ቅርጽ አልባ ከሆነ ደግሞ የተለየ ነው የሚኖረው። ስለዚህ እያንዳንዳቸውን ድምጻቸውን ስታነቧቸው እዚህ ጋር እንብላቸዋለሁ። አ ኡ ኢ አ ኤ ኦ ብላችሁ ታነባላችሁ። እቺ ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ እዚህ ወደዚህ ስትሄዱ ደግሞ ኮ ክ ኬ ካ ኪ ኩ ከ እቺ ደግሞ ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሀ እቺ ወ ው ዊ ዋ ዌ ው ወ ው
ዌ ዋ ዊ ው ወ ወ ይቺ ዘ ዘ ዙ እንግዲህ ሁለተኛው ላይ ከጎኗ መቀጠል መጨመር ነው። ዙ ከዛ ሶስተኛ እግሯ ላይ ስታርጓ ዚ ዛ እግሯ አጣራ ታያታላችሁ። እግሯ አጣራ ነች በዚህ በኩል ወይም በግራ በኩል ያለው እግሯ ማለት ነው። ዜ ቀለበት ያላት ዝ ስድስተኛ ፊደል ዞ የመጨረሻ እግሯ አጣራ ዞ ዝ ዜ ዛ ዚ ዙ ዘ ይቺ ዠ ዡ ዢ ዣ ዤ ዥ ዦ ዢ ዤ ዣ ዢ ዡ ዠ ወደ ቀጣዩ ስናልፍ ደግሞ ይቺ ደ እንግዲህ ቅድም እንደነገርኋችሁ የመጀመሪያ ፊደሎች የሚል ድምጽ ያስተጋባሉ። ከጎናቸው ወይም እግራቸው ላይ ሸፋፍ አይደለም። ለምሳሌ እዚህ ጋር ባለ ሁለት እግር ናቸው እነዚህ ሁለቶች ተራውን ደ ጀ ከዛ ጠ ጨ ባለ ሶስት እግር ከዛ ጠ ባለ ሁለት እግር እዚህ ጋር ደግሞ ገ ባለ አንድ እግር ይባላል። እንግዲህ ባለ አንድ እግር መሆኑ ባለ ሁለት እግር ከጎናቸው ሁሉም ቅጥል አላቸው እንደምታዩት ሁለተኛ ፊደሎች። ሶስተኛ ሲሆኑ ደግሞ ኢ የሚል ድምጽ ያስተጋባሉ። ስለዚህ እግራቸው ወደ ቀኝ ሸፈፍ በማድረግ ሶስተኛ ፊደላትን መጻፍና ማንበብ ትችላላችሁ። አራተኛ ላይ ደግሞ አ የሚል ድምጽ ያስተጋባሉ። ያ ማለት ዳ ስትሉ አ የሚል ድምጽ አለው። የመጀመሪያ እግራቸው ወይም በቀኝ በኩል ያለ እግራቸው በግራ በኩል ያለ እግራቸው ያጥራል ማለት ነው። ስለዚህ እዚህ ጋር እንደምታዩት በዚህ በኩል ያለ እግሩ አጣራ ነው። ይችም በተመሳሳይ እዚህ ጋር በምታዩቸው ሰዓት ተመሳሳይ የሆነ ነገር አላቸው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። ስለዚህ በዚህ መለየት ትችላላችሁ ቅርጻቸውን። አምስተኛ ላይ እንግዲህ ሁሉም ባለ አንድ እግር መሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት አምስተኛ ላይ የሚቀመጡ ናቸው። ድምጻቸው ደግሞ ኤ የሚል ድምጽ ዴ ጄ ነው የምትሉ። ስለዚህ ኤ የሚል ድምጽ ያስተጋባሉ ማለት ነው። ስድስተኛ ላይ በሚመጡበት ሰዓት የተለያየ ቅርጽ ነው ያላቸው። ለምሳሌ የሚያመሳስላቸው አለ። ድና ጂ ካናታናታቸው ላይ ቅጥል አላቸው። ግ ቀለበት አለው። ጥና ጭ ደግሞ የተወሰነ መሃሉ ላይ ሰበር ብሎ ወደታቸው ወረደ ነገር አለው። ጵ ደግሞ ካናቱ ላይ ልክ እንደ ድ ቅጥል አለው። ስለዚህ የተለያየ ቅርጽ ነው። እንደ አምስተኛ፣ እንደ አራተኛ፣ እንደ ሁለተኛ፣ እንደ ሶስተኛ የሆነ ወጥ ወይም ተመሳሳይ የሆነ ባህሪ የላቸውም። ስለዚህ ድምጻቸውን በመልመድ ቅርጻቸውን መለየት አለባችሁ ማለት ነው እያንዳንዳቸው። ሰባተኛ ላይ በሚመጡበት ሰዓት ግን አራተኛ ላይ ያጠረ እግራቸው ሰባተኛ ላይ ይረዝምና ያ ማለት በግራ በኩል ያለው ይረዝምና በቀኝ በኩል ያለው ያጭራል ወይም አጭር ይሆናል ማለት ነው። እንደምታዩት በዚህ በኩል ያለ እግራቸው አጣራ ነው። ድምጻቸው ደግሞ ዶ ጆ ጎ ስትሉ ኦ የሚል ድምጽ ያስተጋባል። ስለዚህ እያንዳንዳቸው ስናነባቸው ይቺ ደ ዱ ዲ ዳ ዴ ድ ዶ እዚህ ጀምራችሁ ስታነቡ ደግሞ ዶ ድ ዴ ዳ ዲ ዱ ደ ይቺ ጀ ጁ ጂ ጃ ጄ ጂ ጆ ጂ ጄ ጃ ጂ ጁ ጀ ይቺ ባለ አንድ እግር ነች። ገ ትባላለች። ገ ጉ ጊ ጋ ጌ ግ ጎ ግ ጌ ጋ ጊ ጉ
ጠ ትባላለች አለ 3 እግር ነች ጠ ጡ ጢ ጣ ጤ ጥ ጦ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጠ ይቺ ጨ ትባላለች ጨ ጩ እንግዲህ ይቺና ይቺ ልዩነታቸው ቀለበት አላት ይቺ ጨ የምትባለዋ ጠ ደግሞ ምንም ነገር የላትም ስለዚህ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጨ ይቺ ጠ ትባላለች ጠ ኡ ጡ ጲ ጲ ጳ ጣ ጴ ጵ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጰ ወደ ቀጣዩ ስናለፍ ደግሞ እቺ ጸ እንግዲህ ቅድም ያልኋችሁ መርሳት የለባችሁም ቅርጽ አልባ ባለ 1 እግር ባለ 2 እግር ባለ 3 እግር የሚባሉ ፊደላትን መርሳት የለባችሁ ምክንያቱም ባለ 2 እግርና ባለ 3 እግር ከሆኑ አራተኛ ላይ ያለ ፊደላቸው እግራቸው በዚህ በኩል ወይም በግራ በኩል ያለ ያጠራል ሰባተኛ ላይ ደግሞ የመጨረሻ እግራቸው ያጠራል ባለ 1 እግር እና ቅርጽ አልባ ከሆኑ ደግሞ ባለ 1 እግር ለምሳሌ ካናታቸው ላይ ቀለበት ይኖራቸዋል እዚህ ጋር የሃ መጨረሻ ቀለበት አላት የፐ ግን የላትም የአ አላት የጸ አላት የፈ አላቸው ስለዚህ አናታቸው ላይ ቀለበት ይኖራቸዋል አራተኛ ላይ በሚመጡበት ሰዓት ደግሞ ባለ 1 እግር ከሆኑ ወደ ግራ የመጣም እድል አላቸው ሌላ ግን ተመሳሳይ ሆነ ሁለተኛ ላይ ከጎናቸው ሶስተኛ ላይ እግራቸው ወደ ቀኝ ሸፈፍ አራተኛ ላይ ባለ 2 እግር ከሆኑ የመጀመሪያ እግራቸው ያጠራል ባለ 1 እግር ከሆኑ ደግሞ ልክ እንደዚህ ወደ ግራ ይጣመማሉ አምስተኛ ላይ ባለ 1 እግርም ሆኑ ባለ 2 እግር በቀኝ በኩል ታች ላይ ቀለበት አላቸው እንደምታያቸው እዚህ ጋር ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ሰባተኛ ላይ ባለ 2 እግር ከሆኑ የመጨረሻ እግራቸው ያጠራል ባለ 1 እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል የሚለውን ነግሬያችሁ ነበር እሱን በማስታወስ ጽፉና ስታነቡ እንዳትሳሳቱ እኔ የምለውን እያላችሁ ደግሞ ድምጻቸውን አንድ ባንድ አንብቡ ጻፉ ማለት ነው እዚህ ጋር ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ይቺ ደግሞ ፈ ትባላለች ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፍ ፌ ፋ ፊ ፉ ፈ ይቺ ጸ እንግዲህ ይቺን ጸ ብያችሁ ነበር ካስታወሳችሁ ይቺን በተመሳሳይ ድምጿ ጸ ነው ልዩነታቸው የቅርጽ ልዩነት ነው ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ይቺ ፐ ነች ፐ ፑ ፒ ፓ
ፓ ፔ ፕ ፖ ፖ ፕ ፕ ፔ ፓ ፒ ፑ ፐ ይቺ አ ነች። እንግዲህ መጀመሪያ ላይ ካስታወሳችሁ መጀመሪያ ስናነብ አ ብለን አንብበን ነበር ባለ ሁለት እግር። ለምሳሌ እዚህ ጋር አ ብለን አንብበን ነበረ። ስለዚህ እዚህ ጋር የምታዩት ይቺ አ ነው የምትባል። ስለዚህ አ ኡ ኢ አ ኤ እ ኦ እዛች ጋራ የቅርጽ ልዩነት እንጂ የድምጽ ልዩነት የላቸውም። ስለዚህ ኦ እ ኤ አ ኢ ኡ አ እቺ ደግሞ ሀ ነች። ሀ እንግዲህ ሶስት አይነት ሀ አለ። በክፍል አንድ እንዳየነው ሁለቱን ሀ አይተናል። እቺ ደግሞ ሶስተኛ ነች። ስለዚህ ሀ ብላችሁ ነው የምታነቧት። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።